ቅድም ማርያም እኛ ፍጡር አንልም ከተዋህዶ በኋላ ይላል ደግሞ መጥቶ ፍጡር ነው ይለናል። ተስማሙን ነው መጽሐፍ ቅዱስ እስትንፋሰ እግዚአብሔር ናቸው፣ ስህተት የሌለባቸው ናቸው የሚለውን የነገረን ራሱ መጽሐፍ ቅዱሱ ሳይሆን በጉባኤ ነው። ደግሞ ይሄንን ጉባኤ ያዘጋጁት ሰዎች በሙሉ ደግሞ መጽሐፍ ቅዱስን መጽሐፍ ቅዱስ ብለው ሲሰይሙ ሁላቸውም የአብ የወልድ መንፈስ ቅዱስ የሥላሴ አማኝ መሆናቸውን ላስረግጥ እወዳለሁ። 325 የኒቅያ ጉባኤ የጸደቀ ነውና ይሄንን አምናለሁ፣ እቀበላለሁ። ኢየሱስ ክርስቶስ ሰው ሆኗል። ያንን ስጋ ከየት ነው ያመጣው? ስጋ ነበር ማለት ነው። በእግዚአብሔር ዘንድ የነበረ እግዚአብሔር ሁሉን የሚሰራበት የራሱ የእግዚአብሔር የማንነቱ ክፍል መቼ ፍጡር ነው። ገብቶሃል? ፍጡርም ነበር ማለት ነው። ሰው ማለት ፍጡር ነው ያለ ማን ነው? ቃል ይዞት የመጣው ስጋ ፍጡር አይደለም ማለት ነው። ሰው አይደለም ማለት ነው። ፍጡር የእግዚአብሔር ቃል ነው ስጋ የሆነው። በስጋውም ፍጡር አይባልም ክርስቶስ። እሺ ዴቭን ልጠይቅህ። እሺ ኢየሱስ ክርስቶስ ሰው ሆኗል። ያንን ስጋ ከየት ነው ያመጣው? ከቃል። ቃል ማለት ስጋ በስጋ ከመገለጡ በፊት በሰማይ ስጋ ነበር ማለት ነው አይደለም። በእግዚአብሔር ዘንድ የነበረ እግዚአብሔር ሁሉን የሚሰራበት የራሱ የእግዚአብሔር የማንነቱ ክፍል። ያ ስጋ ታዲያ በማርያም ውስጥ እንዴት ተወለደ? እንዴት ሆኖ ተወለደ? እንዴት ለሚለው ጥያቄ እንግዲህ ለእግዚአብሔር የሚሳነው ነገር የለም ብሎ መልአኩ መልሷል። ጥሩ። የጌታ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ብላ የተናገረችው ኤልሳቤጥ የጌታ እናት ስለመሆኗ ምንድን ነው ያንተ ማስረጃ? ምኑን ነው የወለደችው? እናት ተብላለች ግን የእርሷ ልጅ ግን አልተባለም። ምን አልከኝ? ይቅርታ። እናት ተብላለች ግን የእርሷ ልጅ አልተባለም። ክርስቶስ እናት ከሆነች የማን እናት ነች? ልጅ ያለው ሰው ነው እናት የሚባለውና የማን እናት ነች? እሺ ይኸውልህ፣ ክርስቶስን በመውለድ እናት ተብላለች ግን ልጇ አይደለም፣ ባዮሎጂካል ልጇ አይደለም። መልአኩን ትላለለት ማለት ነው። መልአኩም ትወልጃለሽ ብሏታል። የጌታም እናት ተብላለች። ስለዚህ ማንን የወለደችው? እናት ካልተባለች እናት ተብላ ተጠርታ የጌታ እናት ተብላ እናት አይደለሽም መባል እንዴት ነው ታስማማለኝ? አስማማለኝ። አላልኩም። በመውለድ እናት ተብላለች ግን ልጅነቱ ግን የሱ አይደለም። ወላጁ ናት፣ ነገር ግን ልጅነቱ የእግዚአብሔር ነው ብሎ መልአኩ ኤክስፕሌን አድርጓል። የወለደችው ምንድን ነው? ሰው ነው። አልገባኝ ነው። ሰውነትን ወለደች ማርያም፣ እግዚአብሔር ልጅ ወለደች። ያንን ሰውነት እኮ በሰማይ የቃል ነው፣ ከሰማይ የመጣ ነው አልከኝ እኮ። ቃል ነው የመጣው። ቃል መጣ በድንግል ማርያም ማኅፀን ውስጥ እግዚአብሔር ቃል ስጋ ሆነ። ስጋ ራሱ የቃል ነው፣ ከሰማይ ከመወለዱ በፊት የቃል ነው አልከኝ። ስለዚህ ከሰማይ ይዞት የወረደው ነው አልከኝ። ታዲያ እሷ ማንን ወለደች ያልኩ ለዚህ ነው። እግዚአብሔር ቃሉን በድንግል ማርያም ማኅፀን ውስጥ ሁሉን የሚፈጥርበት ቃሉን ስጋ አደረገ። ያ በፊት ስጋ ነበር ማለት አይደለም። እግዚአብሔር ቃሉን በድንግል ማርያም ማኅፀን ውስጥ ስጋ አደረገ። ያንን ስጋ ወይም ያንን ሰው ማርያም ወለደችው። የእግዚአብሔር ልጅ ማርያም ወለደችው። የእግዚአብሔር የተባለበት ምክንያት ያ ሰውነት ከእግዚአብሔር ቃል የተዘጋጀ ስለሆነ ነው፣ የእሱ አይደለም። ግን የሰው ልጅም ተብሎ ተጠርቷልና የሰው ልጅነቱ እሺ ምኑ ላይ ነው? የሰው ልጅ የተባለበት ምክንያት በማቴዎስ 8 መሰረት የዲያብሎስ ልጆች ይላቸዋል ሰዎችን። የዲያብሎስ ልጆች የተባሉት የዲያብሎስን ዲኤንኤ ስለያዙ ሳይሆን እንደ ዲያብሎስ አክት ስለሚያደርጉ ነው። ክርስቶስም በሰው በኩል መጥቶ እንደ ሰው ሆኖ በነገር ሁሉ እንደኛ የሚፈተን ሆኖ በመመላለሱ ምክንያት የሰው ልጅ ተብሏል እንጂ የሰው ዲኤንኤ ማለት አይደለም። ሰው ተብሏል፣ ሰውም ተብሏል። ኢየሱስ ክርስቶስ በስጋ እንደመጣ የማያምን ተብሎ ተጠቅሎ ኢየሱስ ክርስቶስ በስጋ ነው የመጣው። ሰው አልተባለም አላልኩም፣ ግን እሱ ሁለተኛው ሰው ነው። በቃል የሆነ ሰው ነው፣ ሁለተኛው ሰው ነው ክርስቶስ ማለት። ሰውነቱ ሰው ማለት መቼም ፍጡር ነው። ገብቶሃል? ፍጡርም ነበር ማለት ነው። ሰው ማለት ፍጡር ነው ያለ ማን ነው? ሰው አዳም ሲፈጠር ሰው እኮ ነው።
አዳም ፍጡር ነው። ሰውን በምሳሌያችን እንፍጠር ብሎ ሰውን ፈጠረ የሚለው እኮ ሰው ፍጡር ነው እኮ ሰውን ፈጠረ። አዎ ክርስቶስን ፈጠረ ይላል። ሰው ፍጡር ነው። ክርስቶስን ፈጠረ ይላል። አይ አይደለም። ቆይ ጥያቄ ስለዚህ ካይደለ በቃ እንደዛ አይነት ዲፊኒሽን ያንተ ነው። አሁን ሰው ፍጡር ነው፣ ክርስቶስ ፍጡር ነው። ዲፋይን አላረኩኝም እኮ ክርስቶስ ፍጡር ነው ወይ? ሰው በመሆኑ አይደለም። አሁን ቆይ ይኸውልህ፣ ሰው በመሆኑ ፍጡር ነው። ይኸውልህ ፍጡርና ፈጣሪ አንድነት ሆነው ኢየሱስ እኔ አሁን የኔን አስረድቶ ያንተን እንድረዳው አድርገኝ። አንተ ማመን ትችላለህ የፈለከውን። ክርስቶስ ግን ፍጡር አይደለም። የእግዚአብሔር ቃል ነው ስጋ የሆነው። ያ ፍጡር ያ ቃል ይዞት የመጣው ስጋ ፍጡር አይደለም ማለት ነው፣ ሰው አይደለም ማለት ነው። እግዚአብሔር ቃሉን ስጋ አደረገ፣ በዛ ስጋ እግዚአብሔር ተገለጠ። ሰው ያ ስጋ ፍጡር ነው ወይ ስልክ አይደለም አልከኝ። ማነው ፍጡር ያደረገው? የእግዚአብሔር ቃል ነው ስጋ የሆነው። በስጋውም ፍጡር አይባልም ክርስቶስ። ይኸውልህ እሺ፣ አሁን ስለ ሰውነቱ እናውራ። ዴቭ እንዲገባኝ አድርገኝ። ምን እያልከኝ ነው? እሺ ገብቶሃል? እና አሁን ደቂቃ አልቋል። በቃ ቅድም ገብረ ብርሃን ገብረ ማርያም እኛ ፍጡር አንልም ከተዋህዶ በኋላ ይለናል። ይሄኛው ደግሞ መጥቶ ፍጡር ነው ይለናል። ተስማሙ እንበል። እሱን ነው የምልሽ። ደግመሽ ንገሪልኝ። ሄቪ ያኛው ምን አለ ገብረ ማርያም? በስጋው ፍጡር አንለውም። መቼ? አንዴ ከተዋህዶ በኋላ ፍጡር አንልም አለ። ኦኬ። ይሄኛው ደግሞ ፍጡር ነው ከተዋህዶ በኋላ። ስለዚህ ቆይ እሺ፣ ከተዋህዶ በኋላ ሰው ትለዋለህ አትለውም? ሰው እለዋለሁ። ሰው አምላክ ነው። በጣም ጥሩ። ሰው የምትለው ምን? ቆይ ስለዚህ ሰው የምትለው ምን አይነት ሰው ነው የምትለው? ትግው ቃል አምላክ የሆነ ሰው ሰው አምላክ ሆነ እንላለን። አምላክ የሆነ ሰው ሰው አምላክ ሆነ እንላለን። ስለዚህ እንጂ እንዳንተ በጣም ጥሩ ተቀበልኩ። እንዳንተ አይነት ሰው አይደለም ማለት ነው። አንዴ ከተዋሃደ በኋላ እንደኛ አይነት ሰው አይደለም። መለኮት የተዋሃደው ሰው ልክ ነሽ። ስለዚህ እንደነችና በቃ ማይክ ያዙ። ገብረ ማርያም አጠቃል መጀመሪያ 5 ደቂቃ ቀጥል። አይ ወንድማችን ያጠቃል፣ ችግር የለውም። ቀጥል ብራዘር። አንተ ነው እሱ ነው የጀመረው ሲጠየቅ፣ አንተ ነው የምታጠቃልለው። አጠቃልና ጨርስ። በዛ እሱም ስለሚቆይ በዚሁ 5 ደቂቃ አስቀምጬልሃለሁ። ከእንደገና ላድርግልህ። ቀጥል። 5 ደቂቃ አጠቃል ፕሊዝ። መልካም እንግዲህ እሺ፣ እኛ መጽሐፍ ቅዱስም እንደተናገረው በጉባኤያትም እንደጸደቀው፣ ምክንያቱም መጽሐፍ ቅዱስን ያወቅነው የያዝነው አንድ ተብሎ የተሰጠን በጉባኤ ነው። ስለዚህ እኛ ጉባኤ አጽዳቂዎችን ጉባኤ መጽሐፍ ቅዱስ ብለው የሰጡን ሰዎች ትተን ወይም ደግሞ እነሱ ሳይድኑ ለእኛ መጽሐፍ ሰጡ ብለን ስለማናምን እንዳልኳችሁ ነው። መጽሐፍ ቅዱስ እስትንፋሰ እግዚአብሔር ናቸው፣ ስህተት የሌለባቸው ናቸው የሚለውን የነገረን ራሱ መጽሐፍ ቅዱሱ ሳይሆን በጉባኤ ነው። ስለዚህ ደግሞ ይሄንን ጉባኤ ያዘጋጁት ሰዎች በሙሉ ደግሞ መጽሐፍ ቅዱስን መጽሐፍ ቅዱስ ብለው ሲሰይሙ ሁላቸውም የአብ የወልድ የመንፈስ ቅዱስ የሥላሴ አማኝ መሆናቸውን ላስረግጥ እወዳለሁ። ከዛ ሲቀጥል ግን እንደተነጋገር ነው በመጽሐፍ ቅዱስ ላይ አሁን እየተነጋገርን የነበረው ስለ ቃል ስጋ መሆኑ ወይም ደግሞ የያዘው የአብርሃም ስጋ እንጂ የመላእክትን አይደለም የሚለውን አንስተን ብዙ ተነጋግረናል እና አንድም ቦታ ላይ የአብርሃምን የዳዊትን ዘር አልያዘም፣ የድንግል ማርያምን ስጋ አልያዘም የሚል የለም። ነገር ግን ቃል በቃል ዘር ተብሎ ተነግሯል፣ በስጋ ከዳዊት ወገን ተብሎ ተነግሯል። አንድ ቦታ ግን ይሄንን የሚያፈርስ የያዘው የዳዊትን ዘር በፍጹም አይደለም የሚል የመጽሐፍ ቅዱስ ክፍል የለም። ስለዚህ አንደኛ እንዳልኳችሁ ነው መጽሐፍ ቅዱስ አይልም። ሁለተኛ ጉባኤያቶችም ይሄንን ነገር ከነጭራሹ አያውቁትም። ሶስተኛ ማንም እንደሚያውቀው በነ ቫለንቲን የጀመረ ትምህርት እንደሆነ ይናገራል፣ በነ አፔሌስ ማለት ነው። ይሄ ደግሞ በአንዷ በጌታ ቤተክርስቲያን ተወግዞ የወጣ ትምህርት እንደሆነ ታሪክን ማንም ሰው መለስ ብሎ ማየት ይችላል። ስለዚህ ብዙ ተወግዘው የወጡ ትምህርቶች አሉ። አንዱ ደግሞ እኔ ይሄ ነው ብዬ አምናለሁ። ለምን አላችሁኝ? እንዳልኳችሁ ነው መጽሐፍ ቅዱስን ያወቅኩት በጌታ ቤተክርስቲያን ነው። ያቺ የጌታ ቤተክርስቲያን ደግሞ ይህንን አስተምሮ አውግዛ ለይታለች እና በዛ ምክንያት ይሄንን አልቀበልም። ምክንያቱም ስር የሌለው ዛፍ የለም፣ ግንድ የሌለው ቅርንጫፍም የለም። ስለዛ ከሐዋርያዊ ቅብብሎሽ አንስቶ የሚያሳየው የአብ የወልድ የመንፈስ ቅዱስን የአምላክነት አንድነትና የአካል ሶስትነት ያሳያል። በጉባኤም የጸደቀው ይሄ ነው። መጽሐፍ ቅዱስንም ያወቅኩት በጉባኤ ስለሆነ ቀጥታ ጉባኤያትን
እቀበላለሁ እላለሁ። ምክንያቱም የምቀበልበት ምክንያት ምንድነው? ለምሳሌ አትናቴዎስ መጽሐፍ ቅዱስን ትክክለኛ ይሄ የጳውሎስ መልእክት ነው፣ ይሄ የጴጥሮስ መልእክት ነው፣ ይሄ የዮሐንስ መልእክት ነው ብሎ ለይቶ ሲያጸድቅ ከዛ አመንኩት። ከዛ ግን አብ ወልድ መንፈስ ቅዱስ በአካል ሶስት እንደሆኑ ሲነግረኝ ካላመንኩት ኦልሬዲ መጽሐፍ ቅዱሱን ትክክል ላይሆን ይችላል። ምክንያቱም አንዱን ትክክል ሳይሆን ስለማይቀር የመረጠውም ያን መጽሐፍ ቅዱስ የለየውም በመንፈስ ቅዱስ ነው ብዬ ስለማምን ኦልሬዲ የእሱን ማብራሪያም ቀጥታ እቀበላለሁ የሚለው ይህ የ325 የኒቅያ ጉባኤ የጸደቀ ነውና ይሄንን አምናለሁ፣ እቀበላለሁ። አመሰግናለሁ። እሺ በጣም እናመሰግናለን። ዴቭ 3 ደቂቃ ላስቀምጥልን። ኦልሬዲ ነህ? ከ5 ደቂቃ። እሺ በመጀመሪያ ይሄ አሁን አባቶች የሚባሉ ሰዎችን በአንድ ቃል እኔ እገልጻቸዋለሁ። ገላትያ መጽሐፍ ምዕራፍ 1 ላይ ጳውሎስ እኛ ከሰበክንላችሁ የተለየ ወንጌልን የሚሰብክ እኛም ብንሆን ከሰማይ መልአክ ቢሆን እየተረገመ ይሁን ይላልና ሐዋርያቶች ያላስተማሩትን ኢየሱስ ክርስቶስ ያላስተማረውን በየዘመናቱ የሚነሱ አባቶች ቢያስተምሩና እንደ እንትን ምንድነው እሱ እንደ አንድ የእምነት አባት ቢቆጠሩ እነሱ ጳውሎስ የረገማቸው መጽሐፍ ቅዱስ የማያውቃቸው በእግዚአብሔር ያልታወቁ ሰዎች ናቸው። እንደ መጽሐፍ ቅዱስ የማይናገሩ ሰዎች በሙሉ ማለት ነው። የፈለገ ስማቸውን ብጠራ እዚህ ማለት ነው። ቀድማ አንድ ጥያቄ ጠይቄያለሁ። ምንድነው የጠየቁ? ኢየሱስ ክርስቶስ የአብርሃም ዘር ከሆነ እስማኤል የሚባል ልጅ አለው አብርሃም። ስለዚህ የዲኤንኤ ዝርያ ከሆነ ምንድነው የእስማኤልም ዘር መሆኑ ነው። የእስማኤል ብቻ አይደለም የአዳምም ነው አልከኝ ማለት ነው፣ ሁሉንም። ስለዚህ የእነሱ ዘር ከሆነ የአብርሃም ስፔሲፊክ ተደርጎ የአብርሃም የሚደረግበት ምክንያት ምንም የለም። የአዳምን ዘር ይዟል እንጂ ማለት አለበት። ይሄ ትክክል አይደለም። ለምን የአብርሃም ዳዊት፣ ሌሎችም ቅዱሳን አባቶች የሚጠሩበት ምክንያት ከቃል ኪዳን አንጻር ከተስፋ ቃል ዝርያነት አንጻር እንጂ ስለ ዲኤንኤ አይደለም። ዲኤንኤ ከተነሳ የስጋ ወኪላችን አዳም ነው። ሌላው ደግሞ አንደኛ ቆሮንቶስ 15 ላይ በተነሳው ሐሳብ ላይ ፊተኛው አዳም ከመሬት መሬታዊ ነው፣ ኋለኛው አዳም ከሰማይ ነው የተባለበት ምክንያት የኋለኛው አዳም ስጋውን ያገኘው ኋለኛው አዳም የተባለው ሰውነቱ ነው። ያን ሰውነት ከማርያም አግኝቶ ልክ ብረት እሳት ውስጥ ሲገባ እሳትና ብረት እንደሚሆነው ሁሉ የማርያም ስጋ ተለውጦ ሰማያዊ ሆነ፣ የማርያም ስጋ ተለውጦ ሰማያዊ ሆነ ብለኸኛል ማለት ነው። ስለዚህ በጣም ያደገኛ የሆነ ትምህርት ነው። ማርያም ስጋ ከማርያም የተገኘ ስጋ በምንም ተአምር ሰማያዊ ሊሆን አይችልም። አፈር ነው። ስለዚህ ኢየሱስ ክርስቶስ ፍጹም 100% ከሰማይ ነው። ምንም አይነት ምድራዊ ንክኪ የለውም። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ብቸኛዋ በምድር ላይ ብቸኛዋ ክርስቶስ የእግዚአብሔር ልጅ ብላ የምታምን ቤተክርስቲያን የሐዋርያት ቤተክርስቲያን ብቻ። ኦርቶዶክስ አያምኑ፣ ፕሮቴስታንት አታምኑ። እንግዲህ ከነገራችሁን አንጻር ማለት ነው። ለምን የማርያም ብሎ የእግዚአብሔር ማለት አይቻልም። የማርያም ካላችሁ ከማርያም ጋር አብራችሁ ኑሩ እንጂ የእግዚአብሔር ልጅ እያላችሁ እንትን ማለት አትችሉም። የእግዚአብሔር ልጅ ብሎ መጽሐፍ ቅዱስ የሚጠራው ያንን ሂውማኒቲ ብቻ ነው። ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ብሎ መጽሐፍ ቅዱስ ያስቀምጣል። የእግዚአብሔር ልጅ ያ የስጋ ሰውነት ነው እና ቀደም የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም ያለው ክፍል ላይ ምናልባት ቅድም እንትን ካላልኩኝ ምንድነው እሱ የአብርሃምን ዘር ሊያደን ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም የተባለለት ወደ ገዛ ወገኖቹ የተባለው እግዚአብሔር ወገኔ ብሎ የሚጠራው ያንን የቃል ኪዳን ሕዝብ ነው። ከመምጣቱም በፊት ወገኔ ብሎ ይጠራዋል። ውግንናው እንትን አይደለም፣ ስጋዊ ውግንና አይደለም፣ የቃል ኪዳን ውግንና ነው። ቃል ኪዳኑን ከነሱ ጋር ስላደረገ ትእዛዛቱን ስለሰጠ እንጂ የስጋ ውግንና አይደለም። ስለዚህ ወደዛ ሕዝብ መጣ፣ ሊያድን ሊረዳ መጣ። ከዛ ወደ እነሱ መምጣቱ ለእኛም በረከት ሆነ፣ ለእኛም ሁሉ እንዲተርፍ ሆነ ማለት ነው። ከመላእክት ግን ወድቆ እግዚአብሔር ሊያድነው የቻለ ወይም ደግሞ የመዳን ተስፋ የተሰጠው የለም። ዲያብሎስ ተጣለ፣ ከዛ በኋላ ሟች ሆነ ማለት ነው። ስለዚህ ልጆቹ በስጋና በደም ስለሚካፈሉ የሚለውም ሁሉን የሚያካትት አይደለም። ሰው ሁሉ የሚካፈልበት ሳይሆን ልጆች ብቻ የሚካፈሉበት ገላትያ 3:27 ላይ እንደተጻፈው የተጠመቃችሁ ሁሉ ክርስቶስን ለብሳችኋል ይላል። አንድ ሰው ሲጠመቅ ክርስቶስን ይለብሳል። ነፍሱ ራቁቷን አትሆንም። በትንሣኤ ቀን በጥምቀት በለበሰው በክርስቶስ አካል ትንሣኤ ያደርጋል ማለት ነው።
እንጂ ወደ ዘላለም ሞት ወደ ዘላለም ፍርድ አይጣልም። ስለዚህ ልጆች የሚካፈሉበት ስጋና ደም ያ ነው። ሌላ ደግሞ ኢየሱስ ክርስቶስ ከስጋና ከደም ተካፈለ አይልም። በስጋና በደም ግን ተካፈለ ነው የሚለው። ምንድነው የተካፈለው? ሞታችንን፣ ፍርዳችንን፣ መርገማችንን ተካፈለ ኢየሱስ ክርስቶስ ማለት ነው። በሞት ላይ ስልጣን ያለውን በሞት እንዲሽር ማለት ነው እንጂ የኛን ይሄ ቀድሞ የወደቀውን ኃጢአተኛውን ፍርድ የተሸከመውን በስባሹን ትሉን እንትን አይደለም እንትን ያለው እና ይህን በጣም ክርስቶስን ማውረድ ዝቅ ማድረግ እንደሆነ መታሰብ መቻል አለበት። ክርስቶስ የማርያምን ስጋ ማርያምን ከፍና ዝቅ ማድረግ ይሄ ከማርያም ጋር የሚገናኝ ነገር አይደለም። ማርያም የተሰጣት አገልግሎት ወንድ ልጅ የመጸነስና የመውለድ እንጂ ዘር የማዋጣት አገልግሎት አልተሰጣትም። እሷ አሜን ሃሌሉያ ሰይ ብላ ተቀብላለች። እናንተ ምን ጨንቋችሁ ነው ካልተካፈለች የምትሉት? እሷ ካላካፈለች የምትሉት? እርሷ በቃ እንዲህ ነው የሚሆነው። አዎ በቃ የጌታ ባሪያ እንደ ቃል ይሁንልኝ ብላ ተቀብላለች። እናንተም ተቀበሉ። ኢየሱስ ክርስቶስ ከሰማይ ነው ከአፈር አይደለም። የማይጠፋ ዘር ነው ክርስቶስ። እሺ ዴቭ በጣም ነው የምናመሰግነው። ውይይቱ የተደረገ የነበረው በወንድማችን ዴቭ እና በገብረ ማርያም ቤቱን ቀሪ ተለቅላ አድርገውና ሁለቱም መካከል ነበር። ጨርሰዋል። ያደርጋል በእርሱ ሁሉ